ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ከሁሉ ጊዜውም ለየት ያለ የዳቦ አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። ሊጡን ለማዘጋጀት 2 እንቁላል እጠቀማለሁ። 2 እንቁላል እንጠቀማለን። ከዛ በመቀጠል ስኳር መጨመርም አለመጨመርም ትችላላችሁ። እኔ 1 ሾርባ ማንኪያ ስኳር ተጠቅሜያለሁ መጨመር ስለምፈልግ ማለት ነው። እና ግማሽ ኪሎ ግራም ፍርኖ ዱቄት እንጠቀማለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉልኝ። ግማሽ ኪሎ ግራም ዱቄት አድርጌያለሁ። ከዛ በመቀጠል ዘይት 3 ሾርባ ማንኪያ ዘይት እጠቀማለሁ። በጣም ቀላል ግብአት ነው እና ደግሞ በጣም ልዩ የሆነ ዳቦ ነው የምንሰራው። በአትክልት የተሞላ ዳቦ እንሰራለን። እስከ መጨረሻው ተመልከቱት። 3 የሾርባ ማንኪያ ዘይት ካደረኩ በኋላ ይሄኛው ደግሞ የቅራፋ ዱቄት ነው። የቅራፋ ፓውደር እንጠቀማለን። ይሄኛው ደግሞ ደረቅ እርሾ ካሜራ 1 ሾርባ ማንኪያ መጠቀም ትችላላችሁ። እኔ 2 ሻይ ማንኪያ ደረቅ እርሾ ተጠቅሜያለሁ። ከዛ ሁሉንም አንድ ላይ በደንብ አድርገን እንቀላቅላቸዋለን። እዚህ ጋር ጨው ስጨምር አያሳይም። ጨው ጨምሬያለሁ በትንሹ። ከዛ አንድ ላይ በደንብ አድርገን እንቀላቅለውና ለብ ያለ ውሃ ተጠቅሜ ሊጡ በጣም ወፍራምም ሳይሆን ቀጭንም ሳይሆን ትንሽ ወፈር ያለ ሊጥ እናዘጋጃለን። በጣም ቀላል ነው። ላይክ አድርጉ። ቪዲዮ በጣም እየታየልኝ አይደለምና ላይክ ካደረጋችሁ ቪዲዮ ለሌሎች እንዲደርስ ታደርጉልኛላችሁ፣ ካግዙኛላችሁ እና ላይክ አድርጉ። እንደምትመለከቱት ሊጡን በጣምም ድርቅ ያለ አይደለም፣ ቀጭንም ያልሆነ ቆንጆ ሊጥ እንደዚህ አዘጋጅቻለሁ። መታሸት አለበት፣ በደንብ ማሸት ነው። እኔ ቪዲዮውን እንደ ሁሉ ጊዜው እንዳይሰለቻችሁ ብዬ ስለምቆራረጠው እናንተ ሊጡን በደንብ አሽታችሁ ካዘጋጃችሁ በኋላ ኩፍ እንዲል በንጹህ ጨርቅ ወይም እንደዚህ በላስቲክ መሸፈን ትችላላችሁ። እንደዚህ ሸፍኔ በደንብ ኩፍ እንዲል አስቀምጠዋለሁ። ከዛ በመቀጠል የምጠቀማቸውን አትክልቶች ላሳያችሁ። እዚህ ጋር የአበባ ጎመን አለ፣ ዝኩኒ፣ ካሮት፣ ፎሶሊያ፣ የፈረንጅ ቃሪያ፣ ባሮ ሽንኩርት፣ ይሄኛው ደግሞ የድንብላል ቅጠል ነው። ከዛ ቀይ ሽንኩርት እንጠቀማለን። ነጭ ሽንኩርትም ተጠቅሜያለሁ። የአበባ ጎመኑን እንደዚህ በትንንሹ ከትፌ ያዘጋጀሁት። ሁሉንም አትክልቶች እንደዚህ በትንሹ ከታትፈን እናዘጋጃለን። ይሄኛው ደግሞ ዝኩኒ ነው። ዝኩኒው ፍሬውን አውጥቼ ነው እንደዚህ ከተፍኩት። ከዚያ በመቀጠል ፎሶሊያ ነው። ፎሶሊያውንም እንደዚህ በትናንሹ እንከትፈዋለን። አነሳ አድርገን መክተፍ ይኖርብናል፣ በደቃቁ ማለት ነው። ከዚያ በመቀጠል ካሮት ነው። ካሮቱንም እንደዚህ ከትፌ አዘጋጅቼዋለሁ። የፈረንጅ ቃሪያ እዚህ ጋር አለኝ እንደምትመለከቱት። ቀይ ሽንኩርት፣ ደቆ የተከተፈ ቀይ ሽንኩርት፣ ባሮ ሽንኩርቱንም እንደዚህ ደቀቅ አድርጌ ከተፈዋለሁ። ሌላኛው የድንብላል ቅጠል ነው። የድንብላል ቅጠሉን መጨረሻ ስለሆነ የምጨምረው መጨረሻ ላይ ከተፌ እጨምራለሁ። ከዛ መጥበሻ እንጥድና ትንሽ ዘይት እንጨምራለን ለመጠባበሻችን ማለት ነው። አትክልቶቹን ሁሉንም መጠባበሳቸዋለሁ። ካልፈለጋችሁ መጠባበስ እንደዚሁ መስራት ትችላላችሁ። ካሮቱን ትንሽ ጠብሰዋል። በጣም መጠበስ የለበትም። በትንሹ ነው በቃ አለ አይደል ትንሽ በሰል እስከሚል ድረስ ብቻ እንጠባብሰዋለን። እንደዚህ እያደረገው ለትንሽ ጊዜ ከጠበስኩት በኋላ እያጠነፈፈው እቃ ላይ እናደርጋለን። ከዛ ፎሶሊያውን እንጠብሰዋለሁ። ከፈለጋችሁ እናንተ ሽንኩርቱን፣ ካሮቱን እና ባሮ ሽንኩርቱን አንድ ላይ ጠብሳችሁ ከዛ ሌሎቹን ግብአቶች ደግሞ ጨምራችሁ አንድ ላይ ሁሉንም ማብሰል ትችላላችሁ። እንደኔ ግዴታ እንደዚህ መጥበስ አይጠበቅባችሁም ማለት ነው። ፎሶሊያውንም ትንሽ እንደዚህ ከጠበስኩት በኋላ እናጠነፍፈዋለን። ዘይቱን እናጠላዋለን ማለት ነው። ከዛ በመቀጠል የአበባ ጎመኑን እጠብሳለሁ። ሁሉንም አትክልቶች በቅደም ተከተል መጥበስ ነው። ምንም ቀላል ነው። ከዚህ አነሳ አድርጋችሁ መክተፍ ትችላላችሁ። የአበባ ጎመኑን ትንሽ ከፍ አድርጌዋለሁ እኔ። በኋላ ሊጡ ላይ ስንጠቀልለው እንዳያስቸግረን አነሳ አድርጋችሁ መክተፍ ትችላላችሁ። እንግዲህ የአበባ ጎመኑን ትንሽ ጠበስ ካደረኩት በኋላ ሁሉንም አትክልቶች በጣም ጥብስ አላደረኩትም። ቶሎ ነው ሳውጣው የነበረው።
እንደዚያ ማድረግ ነው፣ በጣም መብሰል ስለሌለበት ማለት ነው። እንደምትመለከቱት ይህንንም ጨርሻለሁ። ከዛ በመቀጠል ዝኩኒ ነው። ዝኩኒ በተለይ በቃ ቶሎ መውጣት አለበት። ትንሽ በሰል ካለ በኋላ አወጣዋለሁ። በጣም ቀላል ለየት ያለ ዳቦ ነው የምትሰሩት። በተለይ ህፃን ልጆች ካሏችሁ በጣም ነው የሚወዱት። ልጆች ካሏችሁ እንደዚህ ሰርታችሁ ሞክሯቸው። ይሄኛው ደግሞ የፈረንጅ ቃሪያ ነው። ከሌላችሁ መቅረት ይችላል፣ ችግር የለውም። ባላችሁ አትክልት መስራት ትችላላችሁ። ትንሽ ጠበስ ጠበስ አደረኩት የፈረንጅ ቃሪያውንም። እንግዲህ ሁሉንም አትክልቶች ጠብሼ ጨርሻለሁ። እንደምትመለከቱት ይሄን ይመስላል። እዩት። እንደዚህ አትክልቶቹን ጠባብሼ ከጨረስኩ በኋላ ቀይ ሽንኩርት፣ ባሮ ሽንኩርቱን ደግሞ እና ነጭ ሽንኩርቱን ዘይቱን ቀንሼ ማለት ነው፣ የጠበስኩበትን ዘይት በራሱ ነው የምጠቀመው፣ ግን በጣም በትንሹ ቀንሼ ትንሽ ነው የተጠቀምኩት። ምክንያቱም እዚያ ላይ በጣም ስላላጠነፈፍኩት አትክልቱ ላይም ትንሽ ዘይት ስላለ ስጠብስ ነበረው አትክልት ላይ ዘይት ስላለው በቂው ነው። ለዛ እዚህ ላይ በትንሹ ዘይት እናደርግና ከዛ ሽንኩርቱን፣ ባሮ ሽንኩርቱን፣ ነጭ ሽንኩርቱን ካቁላላን በኋላ እንደምትመለከቱት የጠበስኳቸውን አትክልቶች እጨምራለሁ። እዚህ ላይ ሌላው መጠቀም የምትችሉት ነጩን ጥቅል ጎመን ማድረግ ትችላላችሁ። የምትፈልጉትን የአትክልት አይነት መጠቀም ትችላላችሁ። በጣም ቀላል ነው። እዩት ሲያምር። እንደዚህ ራሱ በሰላጣ በጣም ነው የሚጣፍጠው። እንግዲህ ብዙዎቻችሁ ሞክራችሁት ይሆናል። ከዛ ማጣፈጫ ቅመማ ቅመሞችን እንጨምራለን። ጨው ጨምራለሁ። ጨው፣ ቁንዶ በርበሬና ነጭ ሽንኩርትና ዝንጅብል አንድ ላይ ተፈጭቶ የተዘጋጀ ቅመማ ቅመም እጠቀማለሁ ማለት ነው። ይሄኛው ቁንዶ በርበሬ ነው። ይሄኛው ደግሞ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነው። ከዛ ቅመማ ቅመሞችን ጨምሬ በደንብ አድርጌ እቀላቅለዋለሁ። እንደዚህ በደንብ አድርገን ጨው ካነሰው ቀምሰን አስተካክለን ከጨረስን በኋላ በመጨረሻ እሳቱን አጥፍተን የድንብላል ቅጠሉን ከትፈን እንጨምራለን። መጨመር ካልፈለጋችሁ መተው ትችላላችሁ፣ ወይም ፐርስሊ መጠቀም ትችላላችሁ። ሊጡ ደግሞ እንደዚህ ኩፍ ብሎልኛል። ያው አትክልቶቹን ጠባብሼ ጨርሻለሁ። ሊጡ እንደዚህ በደንብ ኩፍ ሲል እዩት። ከዛ መጠቀም ነው። አንዳንድ ድምጽ ተገባብኝ፣ ይቅርታ ጠይቃለሁ። ሊጡን እንደዚህ ኩፍ ካለልን በኋላ ጠረጴዛችን ላይ ዱቄት በተን እናደርግና ሁለት እንከፍለዋለን። ሊጡን ልክ እንደ ፓትራችሁ ነው። ፓትራችሁ ትልቅ ከሆነ 3 ቦታ ትከፋፍሉታላችሁ። እኔ በትንሽዬ ፓትራ ስለሆነ የምሰራው እንደዚህ 2 ቦታ ከቆረጥኩ በኋላ በደንብ አድርጌ በስሱ እዳምጠዋለሁ። እንዳልኳችሁ ነው። እናንተ የማታገኙት አትክልት ካለ ባላችሁ በምታገኙት አትክልት መጠቀም ትችላላችሁ። በጣም ነው የሚጣፍጠው። ከዛ ሊጡን በስሱ እንደዚህ ከዳመጥን በኋላ ያዘጋጀነውን ጠባብሰን ያዘጋጀነውን አትክልት ሊጡ ላይ እንደዚህ በደንብ እናዳርስና በስሱ እናደርጋለን። የአትክልት ኬክ በሉት፣ በጣም ነው የሚጣፍጠው። እውነት ለመናገር ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ኮሜንት ላይ ትጽፉልኛላችሁ። ላይክ አድርጉ። ቪዲዮ ለሌሎች እንዲደርስ ላይክ አድርጉ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ከዚያ አትክልቱን የተጠበሰውን አትክልት ሊጡ ላይ ካደረገን በኋላ እንጠቀልለውና ፓትራችንን ዘይት ቀብተን ፓትራችን ላይ እንደዚህ እናደርገዋለን። ሌላኛውን ሊጥ ደግሞ ልክ መጀመሪያ እንዳደረኩት ሊጡ ላይ የተጠበሰውን አትክልት አደርጋለሁ። እጠቀልልና ይሄኛው መሀል ላይ የማስገባው ሊጥ ነው ማለት ነው። ግልጽ ያልሆነላችሁ ካለ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የምችለውን ያህል ለመመለስ እሞክራለሁ። ይሄኛውን ደግሞ ሊጡን እንደዚህ ጥቅልል ካደረኩት በኋላ መሀል ላይ እናደርገዋለን። እንደዚህ ካደረኩ በኋላ እንደገና ኩፍ እንዲል በንጹህ ጨርቅ ወይም በምትፈልጉት ትሸፍኑታላችሁ። እንደዚህ መሀል መሀል ላይ በቢላዋ ቅርጽ እናወጣለታለን። በደንብ ውስጥ ድረስ እንዲበስል ያደርጋል። እንደዚህ በቢላዋ አልፎ አልፎ ወጋ ወጋ ስናደርገው ማለት ነው። እንደምትመለከቱት እኔ በላስቲክ እንደዚህ ሸፍኘዋለሁ ኩፍ እንዲል። ከዛ እንቁላል ከላይ የምቀባው እንቁላል አስኳሏንና
ወተት መጠቀም ትችላላችሁ። እኔ አንድ እንቁላል ተጠቅም ያለው። ከዚያ ኩፍ ሲልልን በደንብ ሊጡ ኩፍ ሲል ያዘጋጀሁትን እንቁላል እንደዚህ ቀባሁት። በጣም ቀላል ነው። ይኸው እንደዚህ መቀባት ነው። ላይክ እያደረጋችሁ ደጋግሜ ላይክ አድርጉ ስላችሁ እንግዲህ ሁላችሁም ላይክ ስለምታደርጉልኝ ነውና ላስታውሳችሁ ብዬ ነው። እንደዚህ አድርጌ እንቁላሉን ቀብቼ ጨርሼ አዘጋጀሁት። ከዚያ በመቀጠል በ200 ሴንቲግሬድ ሙቀት አበስለዋለሁ። እየቀናነሳችሁ ሙቀቱን በጣም ቀነስ እንደገና ደግሞ እያደረጋችሁ ማብሰል ነው። በደንብ እስከሚበስል ድረስ እንደዚህ አብስዬ ጨርሻለሁ። እንደምትመለከቱት በጣም የሚያምር ውስጡ ሁሉ በደንብ ነው የበሰለልኝ። ቆርሼ ደግሞ ላሳያችሁ። እንግዲህ ስቆርሰው ትኩስ ነው ስለመሸብኝ በትኩሱ ቆርሼ ያሳያችኋለሁ። ሲቀዘቅዝ ግን በጣም ነው የሚጣፍጠው። በዚያ ላይ ፍርፍር ያለ ዳቦ ነው የሚሆነው። ለልጆቻችሁ እንግዲህ ተመራጭ ይሆናል ብዬ ያሰብኩትን ቪዲዮ እንደዚህ አጋራኋችሁ። ተመልከቱት። ይህን የመሰለ በአትክልት የተሞላ ኬክ ሰርታችሁ ቤታችሁ ሞክሩት። ሁላችሁም ትወዱታላችሁ። ለአዋቂም ለልጅም ይሆናል። እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ ይህን ይመስላል። ስለተከታተላችሁኝና ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው